ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም 2006 ዓመተ ምህረት ተሰርቶ ለእይታ ይበቃ አክሽን ስፖርታዊ የፊልም ዘውግ የያዘውን እውቁ ተወዳጁ ከድሮ ጀምሮ የምናውቀው የምንወደው ጄት ሊ የተወነበትን ፊርለስ የተሰኘውን ቀውጢ ሙቪ ያመጣንላችሁ። ኧረ ቪዲዮቻችን እየታዩ ስላልሆነ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ይህ ምርጥ ሙቪ የሚጀምረው በቻይና ድሮ ኑሮውን ያደረገ ሂዩፕ ዩንጀ የተባለ በማርሻል አርት እውቅና ታዋቂ የሆነ ሰው እውነተኛ ታሪክ ላይ ያጠነጠነ ሙቪም ሲሆን ትዕይንታችንም በ1910 ቻይና ሻንጋይን ከተማም ላይ የተዘጋጀ ዓለም አቀፋዊ የድብድብ ዝግጅትንም እያሳየንም ይጀምራል። ዝግጅቱም ላይ ከስፔን፣ ከዩኬ እንዲሁም ከቤልጅየም ከጃፓን የተለያዩ እውቅና ጀግና ተወዳዳሪ ተፋላሚዎች ተገኝተው ውድድሩን ሲሳተፉም እያየን የሚገርመው ሁሉም መጥተው በቻይና ጎበዝና ማንም አይረታውም የተባለውን ማርሻል አርት ተፋላሚው ሂዩፕን ሲፋለሙ ሂዩፕም አንድ በአንድ ሁሉንም ሶስቱን ደቂቃ ሳይፈጅም በችሎታው እየረታ በስተመጨረሻ ከጃፓን ከመጣው እንደሱ ጀግናና እስካሁን ካልተረታ ተፋላሚም ጋም እየተፋለመ ትንሽ ሲከብደውም እያየን እናም እሱም በትውስታ ድሮ ሕፃን እያለ የነበረበትን ጊዜም ትዝ ብሎት ወደዛም ትዕይንቱም ይወስደናል። በጊዜውም ከ30 ዓመት በፊት ሂዩፕም ሕፃን እያለም እያየነው በጣም ማርሻል አርት መማር የሚፈልግበት ጊዜም ሲሆን በቀዳዳ ጭቁልቆ በመንደራቸው የተከበረ ማርሻል አርት ላይ እውቀቱ ያለውን ሰው ሲሰለጥን ሙሉ ገራሚ የአመታት ታክቲኮችንም አይቶም ቆየትም ብሎ ሳይታይ ወደ ውስጥ ቅም ገብቶም ሲነካካ እቃም ሳያስበውም ሰብሮ ተደርሶበትም ሲቆጣ እናም ያ ቦታው ላይ ሲሰለጥን የነበረውም ሰው የራሱ የሂዩፕ አባት ነበርና አባትየውም እዛ ደርሶ ልጁንም ሲቆጣው እንዲሁም እንደ ህግ ልጁ በፍጹም ወደፊት የሚሆነ አሁን ማርሻል አርት በጭራሽ መማር እንደሌለበት ሲነግረው ትንሹ ሂዩፕም በዛም ተከፍቶ ምንም ሳይናገር ወደ ውጭ ወጥቶ በድብቅ ብቻውን ራቅ ብሎ አባቱ ሲሰለጥን ባሳየው ታክቲክም እሱን እያስታወሰም ራሱን በራሱ ሲያሰለጥን እናየዋለን። ለሱም የትምህርት ቤት የቤት ስራውን የመሳሰሉትን እየሰራ የሚሸፍንለት ጓደኛው ጂንሰን የተባለ እኩያ ጓደኛም ሲኖረው ጂንሰንም ከማርሻል አርት ጥበብ ጋም አብሮ ትምህርቱን መማር እንዳለበት ሲመክረው እየሰማን ሁለቱ ህጻናት ጓደኛማቾችም በአንድ አጋጣሚ መንደራቸውም ላይ የሚደረግ የድብድብ ግጥሚያን ትርኢት ለማየትም ሄደው ከተጋጣሚዎቹ መሃል አንደኛው የራሱ የሂዩፕ አባትም ሲሆን ከሌላ መንደር ከመጣ ዣው ከተባለ ጎበዝ ተፋላሚም ጋር እየተፋለሙ ሁለቱም የራሳቸውን ገራሚ የምት ቴክኒክም ያሳዩናል። ከሂዩፕ አጠገብም የሌላኛው ተፋላሚ ዣው ልጅም አብሮ አጠገቡ ነበርና ሂዩፕንም አባቴን በጭራሽ አያሸንፍም እያለም ሲያላግጥበት እሱ እንዳለው ሳይሆን የሂዩፕ አባትም መርታት ጀምሮ ተቀናቃኙ ላይ የሚገርም ምት ሊያሳርፍበት ብሎም ራርቶለት ምህረት ቢያደርግለትም ዣው ሆዬ ግን ያንን ለራሱ ጥቅምም ተጠቅሞበት በኃይል መጥቶ ከመድረኩም አውርቶት አሸናፊነቱንም ተቀብሎም ይጎራል። በዚህም ሂዩፕ አባቱ ልክ ባልሆነ መንገድ ሲሸነፍ ስላየ በግኖ ያለቅሳል። ከቦታው ምራቅ ብሎ ጥጉን ይዞም ሲያለቅስ ጓደኛው ጂንሰንም ወደሱም አምርቶ ሊያባብለውም ይሞክራል። እነሱም ጋር የዢዮንም ልጅም ደርሶ አሁንም አባቴን በጭራሽ አይችለውም፣ ቤተሰባችሁ ከኛ በታች ነው እያለ በቤተሰብ ደረጃም ያላግጥበታል። ሂዩፕም በዛ ጨቅላ ዕድሜው በጊዜም ታዲያ ተናዶ ተነስቶ የቤተሰቡን ክብር ለማስጠበቅም ተፋለመኝ ብሎም ተናግሮት ወደ መድረኩም ሁለቱ ህጻናትም አምርተው ግጥሚያውንም ይጀምሩታል። ግን ያኛው ማለትም የዢዮን ልጅም ጎበዝ ስለነበረ ከአንዳንድ አፍንጫውን ብሎ ረጋግጦ ቀጥቅጦም ይረቷል። ግን ሂዩፕ ምንም ያህል ቢቀጠቀጥም ቢሸንፍም ውስጡ ግን የበቀልና መልሶ አሸንፎ የቤተሰቡን ክብር የማስመለስ መንፈስ ዘርም ውስጡም ይዘራል። ከዛን ቀንም አንስቶ ከማንም አላንስም በሚል ቀን በቀን ማርሻል አርትን በራሱም ይለማመዳል። የተደበደበውን ፊቱን ያየበት አባቱም ሊገርፈውም ጠርቶ ቢያንበረክከውም የሂዩፕ እናትም ደርሳ ለዛሬ ተመቷል፣ መገረፉ ይበቃዋልም ብላም እንዳይገረፍ ታደርጋለች። ሂዩፕም ወደ ክፍሉም አምርቶ እናቱንም ለምን አባቴ ማርሻል አርት እንድማር አይፈልግም እያለም ሚስጥሩን ይጠይቃታል። እናትየውም ለስለስ ባለ ድምፅ አባትህ አንተ እንድትማር የማይፈልገው ማርሻል አርት ምንም ያህል ብትማር አደጋ ወደ ህይወትህ ይዞብህ ስለሚመጣ አንተን ለመጠበቅ አንተን ስለሚወድግ ከዛም ሁላ ነገር ለመጠበቅ ነው ብትለውም ሂዩፕ ግን በንዴት እንደውም እኮ ማርሻል አርት
ጥንካሬ ነው የሚሰጠኝ። እኔ በራሴም ቢሆን ተምሬ እንዲህ ቤተሰባችንን የናቀውን የዢዮንን ልጅ ረድቼ የቤተሰባችንን ክብር እመልሳለሁ እያለ በበቀል መንፈስም ሲናገር፣ እናትየውም ማርሻል አርት በቀል አያስተምርም፣ የመጀመሪያው የማርሻል አርት ህግም ስነ ስርዓት ነው፣ እሱን ሁሌም ማስታውስም ትለዋለች። ጊዜያትም አልፎ አሁን ሂዩብ ህፃን ሳይሆን አድጎ ወጣትም ሆኖ ጎበዝ የማርሻል አርት ተፋላሚም ለመሆንም በቅቶ አባቱ ቢሞትም እሱም የአባቱን ፈለግ ተከትሎ የፍልሚያ ውድድሮችን እያደረገ እንዳለ ሲረታም እያየ ነው። በተመሳሳይ እሱም አግብቶ ሴት ልጅ ቢወልድም ሚስቱን በሞት ተነጥቆ ልጁንም ብቻውን እንደሚያሳድግ ግን በመንደሯ በጣም ጎበዝ ተፋላሚም ስለሆነ የማርሻል አርት ማስተሩም እያሉ ስም አውጥተውለት ክብር ይሰጡታል። ያረጁት እናቱም ምክራቸውንም እየለገሱት እውነተኛ ጠላትህ መፋለሚያ ቦታ ያለው ተፋላሚው ሰው ሳይሆን አንተ ውስጥ ያለው የበቀል መንፈስ ነው ብትለውም ሂዩፕ ግን ሳይሰማት አሁንም ድረስ በሕፃንነቱ ቤተሰቡን ያዋረደው የዢዮንን ልጅ መበቀልና የቤተሰቡን ክብር መመለስ እንደሚፈልግ እንረዳለን። አንድ ቀን ታዲያ የልጅነት ምኞቱ ተሳክቶ በሕፃንነቱ የቀጠቀጠው ያን የዢዮንን ልጅ በድጋሚ አድጎ አሁን አግኝቶት ተንጠላጥሎ መፋለሚያ ቦታም ላይ ሞቶ ፍልሚያውን በይፋም ይጀምሩታል። ምንም ያህል የዢዮ ልጅ አሁንም ጎበዝ ቢሆንም ሂዩፕ ግን ራሱን በራሱ እዚህ ስላበቃ የተለያዩ ዘዴዎችን ተጠቅሞ የሚሰነዘርበትን እየመከተም በሚገርም መልኩ ረድቶት የራሱንም የቤተሰቡንም ክብር አስመልሶ በነዋሪዎቹም ያለውን ክብር በከፍተኝነትም ደረጃም ይጨምራል። አመሻሽ ላይ የልጅነትን ጓደኛው ጂንሰን ምግብ ቤት ላይም ግብዣ ተዘጋጅቶለት እዛም ተሰብስበው ይመገባሉ። ሁለት ከየት መጡ ያልተባሉ ወጣቶችም ወደ እሱም ቀርበው ተንበርክከው እባክክ በአንተ ስራ አድርገክ ማርሻል አርት አሰልጥነንም ብለው ለምነውት ሂዩፕም የመጡበትን ቦታና ተልእኳቸውን ምንም ሳያጣራ እንዲቀላቀሉት ተስማምቶ ወደ እራቱም ይጋብዛቸዋል። ከእራቱም በኋላ ጓደኛው ጂንስንም አንድ ከነሱ ሀገር ውጭ ያሉት ነጮች መጤዎች ከሰሞኑ ያመጡትን አዲስ መጠጥ እያስቀመሰው ቡና እንደሚባል እየነገረው ከጊዜ ወደ ጊዜ እነዚህ የውጭ ኃይሎች ሀገሪታችንን እንዲሁም መንደራችንን እየተቆጣጠሩ ነው እያለ ስለ ፖለቲካም ሊያወራው ይሞክራል። ሂዩፕ ግን የእሱ ሀሳብ አሁን ላይ በሀገሪቷ ላይ ያሉ ሌሎች እንደሱ ያሉ የማርሻል አርት ማስተሮችን በፍልሚያ እየረታ ታዋቂ መሆን ዝናውን ማስፋትም ስለሆነ እሱም ላይ አተኩሮ የተለያዩ ፍልሚያዎችንም በየጊዜው እያደረገ እየረታ እንዳሰበውም ያደርጋል። ብዛት ያላቸው ወጣት ተማሪዎችም አስተምረን እያሉ በየጊዜው ወደ እሱም ይጎርፋሉ። እሱም ወደ ቡድኑ ለመቀላቀል እየተስማማ የሚጠጣውን ሻይም አብረው እንዲጠጡም እያደረገ እምነታቸውን በዛ ብቻም እያየ ይቀላቅላቸዋል። እራት እየተመገቡም ሳሉ ከርቀት እዛው እነሱ ያሉበት ክፍል ውስጥ ያለ አንድ ወጣትም በንቀት እያየው እስካሁን ማስተር ቺንን አልረታክም፣ ስለዚህ አደገኛና የሁሉም የበላይ አይደለክም እያለም ይናገረዋል። በዚህም ሂዩብ ቢናደድም እራቱንም ቀጥሎ ጓደኛው ጂንሱንም ታዲያ ተጨንቆ የምትቀላቅላቸው ሰዎች ሁላ እያጣራክ አደጋ ይዘውብክ እንዳይመጡም እያለም ሊመክረውም እየሞከረ ብዙም ሳይቆይ አንድ ቀን ማታም የእሱ አባል የሆነም ሰው ክፉኛ ተቀጥቅጦም መጥቶ ለዚህ ስራም ማስተር ቺን እንደሆነ ተጠያቂውም ሲናገር ሂዩብ አሁን ማስተር ቺን ጂንሲን ምግብ ቤት ላይ ልደቱን እያከበረ እንደሆነም ሲያቅ በንዴት ወደ እሱም አምርቶ እዚሁ አንድ ላይ እንዳለን እኔ እናንተ አንድ ለአንድ ይዋጣልንም ይለዋል። ማስተር ቺን ግን የልደቴ ቀን ነው አትበጥብጠኝ በሚል በድብድቡ ሀሳብ ሳይስማማ ቢቀርም ሂዩፕም እየተበሳጨ ወይ ተፋለመኝ ወይ በአደባባይ ይቅርታ ጠይቀኝም ይለዋል። ጓደኛው ጂንሱም በመሃል ገብቶ እባክህ እያረክ ያለከውን ነገር አቁም፣ ምግብ ቤቴን አትበጥብጥ፣ እንዲሁም ዝግጅቱን አትረብሽ ቢለውም ሂዩፕ እንደተበሳጨ ለምከስረው ኪሳራ ሁላ እኔ እከፍልካለሁ እያለም ይናገረዋል። በዚህም ጂንስም እያዘነበት በቀጣይ ምግብ ቤት ውስጥ የነበሩት ሰዎች በጠቅላላ ወጥተው ፍልሚያውም በማስተር ቺንና በሂዩፕም መሃልም ተደርጎ ከባድ ፍልሚያም አድርገው የያዙት መሳሪያ ሁላ ሲሰባበር እያየን ሂዩፕም ነገሩን አምሮት ቀጥሎ በኃይል በተሞላበት ስሜት ማስተር ቺንን ከልክ በላይ ቅጥቅጥ አድርጎት ራሱን እያሳተው እንዲሁም ታዲያ የእጅ ቴክኒክ ተጠቅሞ ልቡም ላይ መጥቶ ክፉኛም ጎድቶ ራሱን ያስተዋል፣ ያሸንፋል። የማስተር ቺን ሰዎችም አለቃቸውን ተሸክመው ይወስዳሉ። ምንም ያህል ሂዩፕም ቢያሸንፍም በተፈጠረውና በሰራው ነገርም ለራሱም ማዝኖም እያየ ነው። እዛውም ጓደኛው ቺንስ ማስተር ቺን ክፉኛ ተጎድቶ በህይወት የሚቆይም እንደማይመስለው ይነግሯል። ብዙም ሳይቆይ የራሱ የሂዩፕ ቤተሰቦችም አደጋ ላይ እንዳሉና ልጁም በቺን ሰዎች እንደተገደለችም ሲሰማ
በበቀል መንፈስ ጎራዴውንም ታጥቆ ወደ ቺን ቤትም አምርቶ ለልጁ ሞት ዋነኛ ተጠያቂ የሆነውን የማስተር ቺንን ልጅም እዛው እንዳለም ተፋልሞም ሲገለው ገሎትም ታዲያ በቀሉንም አሳክቶ የማስተር ቺን ሚስትና ልጅንም ሊገልም እያለ ግን በዚህ በቀሉም በእኔ ላይ ይብቃም በሚል ትቷቸው ሳይገሏቸው ምህረትም አድርጎም ይወጣል። ወደሚያስተምርበት ቦታም ሲያመራ ከተማሪዎቹ መሃል አንዱ ታዲያም እሱ እንደሆነ ከፍልሚያው በኋላ የማስተር ቺንን ቤተሰብ አንቋሾ እነሱም ለበቀል በሚል የሂዩፕን ልጅም እንደገደሉም ሰምቶ ይባስ እየተበሳጨ እዚህ ያደገበትን ቦታና ከተማ ላይመለስ ትቶም ለመሄድና አዲስ ህይወት እንደ አዲስ ለመጀመር ወስኖ በእግርም ሁሉንም ነገር ጥሎም ይጓዛል። ቀጣይ ምን እንደሚያደርግ የት እንደሚሄድ ግራም ስለገባው ረጅም ጉዞ ከተጓዘን በኋላ በመንገዱ መሃል ያገኘው ወንዝም ላይ ኑሮን አድርጎ የስቃይ ጊዜም እዛ ወንዝ ላይ ያሳልፋል። በዚህ ስቃዩም ላይ አንዲት አይነ ስውር ሴት ልጅ ሙን የተባለች ሴት ልጅ ያለቻቸው አሮጊትም አግኝተውት ወደ ቤታቸውም ወስደው እንክብካቤም ያደርጉለታል። ወደ ራሱም እንዲመለስ ያደርጉታል። ሂዩፕም ላደረጉለት ውለታ ሁላ መክፈልም ፈልጎ እነሱም ምንም እንዳይከፍል ቢነግሩትም ከሚኖሩበት መንደር ነዋሪዎችና ጎረቤቶች ጋርም ተቀላቅሎ አብሯቸው መትከል፣ ማረም፣ ሁሉንም የእርሻም ስራ ይማራል። በመጀመሪያ ራሱን እንዲዝቅ ማድረግ ባይፈልግምና ቢከብደውም እየቆየ ሲመጣ ግን ጎበዝ ገበሬም ወጥቶት አልፎ አልፎ የድሮ የሚታወቅበትን ማርሻል አርቱንም እያስኬደ አሁን ራሱን መልሶም እያገኘ ሙሉ ለሙሉ ውስጡ የነበረውን የበቀልና የንዴት መንፈስም አውጥቶ በአዲስ መልከ መልካም መንፈስም ይቀይራል። አሮጊቷንና አይስዋራዋን ልጅም ታዲያ በስራም ሲያግዛቸው ከርሞ ብዙ ጊዜያትንም እዛም ቦታ አሳልፎ አንድ ቀን አሮጊቷም የቤተሰባቸውን መቃብር ሊጎበኙ ሊሄዱ እንደሆነም ሲናገሩ ሂዩፕም ሰምቶ እሱ ድሮ ላይ የተዋቸውን ቤተሰቦቹን በክብር ስላልሸኘና ስላልተሰናበተ እሱም ወደ መጣበት ከተማ ተመልሶ የቤተሰቡን መቃብር ማስታወስ እንዳለበትም ተናግሮ ተሰናብቷቸው ለአይነ ስውሯ ልጅሙንም አልቆይም እመለሳለሁ ብሎ ቃል ገብቶላት እዛ በፊት ላይ ዝናው የሚታወቅበት ከተማም ላይ በ1907 ዓ.ም በድጋሚ ይመለሳል። እዛ ያደገበት መንደርና ከተማም ላይ ታዲያ ሲመለስ ሙሉ ከተማዋ ተቀይራ በነጮች አገዛዝ ስር ወድቃ ነጮች እንደፈለጉ ፖለቲካቸውን፣ እምነታቸውን የሚሰብኩባትና ነዋሪዎችም በድህነት ውስጥ የተዘፈቁባት ሆናም እንዳለች እያየ ማመን ያቅተዋል። ወዲያው ድሮ ሲኖርበት የነበረው ቤቱም ላይ ያሉትን እንዳለ የድሮ ሽልማቶቹንም ሁላም አውጥቶ በእሳት አቃጥሎ ምንም ጥቅም የለውም እያለ የቤተሰቡን መቃብር ቦታም ለመጎብኘት ሄዶ የልጁን የአባቱን እንዲሁም የእናቱን የቀብር ቦታም እየጎበኘ ክብርና ማስታወስም እያደረገ አባትና እናቴ ከድሮ ጀምሮ ሊያስተምሩኝ የፈለጉት ስነ ስርዓት አሁን ገብቶኛል። ሰብአዊነት ነበር ሊያስተምሩኝ የፈለጉት። እኔ ሰብአዊነት የሚገባው ሰው ሊያደርጉኝ ነበር ሲሞክር የነበሩትም እያለ ለራሱም ከዚህ በኋላ እነሱ እንደሚፈልጉትም ልጅ እንደሚሆንላቸው ቃል ይገባል። ብዙም ሳይቆይ ጋዜጣ ላይ አንድ ነገር ያነባል። ኦብራይን የተባለ መጤ ግዙፍ ነጭ ተፋላሚ እንዳለ ቻይና ውስጥ ያሉ ተፋላሚዎችን እየተረታ ቻይናውያን በጣም ደካማ አንካሳም ምንም የማይችሉም እያለ እያላገጠም እንደሆነም አንብቦ እዛው ሂዩፕም ታዲያ አንድ ሀሳብ ይመጣለታል። ሀሳቡም የነበረው ይህንን ኦብራይን የተባለውን ግዙፉን ሰው ክብር ባለው መልኩ ተፋልሞ ረቶት የማርሻል አርትን ክብርና የሀገሩን የቻይና ክብር በተገቢው መልኩ ለማስመለስም ያቅዳል። ዋው! በጊዜውም እንዲረዳው በገንዘብ እንዲረዳም የበፊት ጓደኛው ጂንሰንጋም አምርቶ ፍልሚያውን እንዳደርግ ሻንጋይ ከተማም ግዴታ መሄድም ስላለብኝ ለዛም ገንዘብ አበድረኝ ቢለውም ጂንሰን ግን ሂዩፕ ድሮ ያጠፋው ጥፋቱላ አሁን ድረስ ስላልረሳው በመጀመሪያም ሳይስማማም ገንዘቡንም ሳይሰጠውም ይቀራል። ሂዩፕም እያዘና ከዛ ወጥቶ በቀጥታ በፊት በፍልሚያ ቀጥቅጦ ህይወቱን እንዲያጣ ያደረገው ማስተር ቺን ቤትም አምርቶ የዛኔ ምህረት ያደረገላቸው ሚስትየውንና ልጅየውንም አግኝቶ ለጥፋቱ ይቅርታውላም ጠይቆ ለማስተር ቺንም ክብር ሰጥቶም ይወጣል። ከቆይታም በኋላ የቤቱን በርም ተንኳኩቶ አንድ ደብዳቤ ከጓደኛው ጂንሰን እንደተላከም ተነግሮም ይሰጧል። ደብዳቤውን ሲከፍተውም ላዩ ላይ ለፍልሚያው ሙሉ በጀቱን በጓደኛው እንደተሸፈነለት የሚገልጽም እንደሆነ አይቶ በዚህም ሂዩፕ ይደሰታል። እኛም ጂንሰን ቂም ቢይዝም የልጅነታቸውን ጥሩ ጊዜያትም አስታውሶ ይህ እንዳደረገም እንረዳለን። ሂዩፕም ገንዘቡን ይዞ በ1909 ዓ.ም ወደ ሻንጋይን ከተማ አምርቶ ከግዙፉ ኦብራይን ከተባለው ሰው ጋር ለመፋለም ይዘጋጃል። እኛም ኦብራይን የተባለውን ሰውም ስናየው በጣም ግዙፍ የሂዩፕ ራሱ 2 እጥፍ እንደሚሆን እያየን ፍልሚያውን በይፋም ተጀምሮ
ሂዩፕም የሚሰነዘርበትን ሁላ እየመከተ ኦብራይንንም ሆን ብሎም እንዲዳከም እያደረገው አዳክሞትም ነገሮች እየጋሉም ሲመጡ እሱም ማጥቃት ይጀምራል። ቲፎዞም ለሱ እየደገፉ የሚገርም ምት ኦብራይን ላይ እያሳረፈበት እየዘረጋግፈው በስተመጨረሻም በእግሩ ብድግ ብሎም ተነስቶም መቶት ከሪንጉ እንዲወጣና እንዲንጠለጠልም አድርጎት ልክ ኦብራይን ተንጠልጥሎ እታች ባሉ ሹል ብረቶች ሊወጋም ሲቃረብ ሊሞትም ሲል ራሱ ሂዩፕም በእግሩ ደግፎም ይዞም ያተርፏል፣ ስቦም ያወጧል። የተረፈው ኦብራይንም ያየውን ማመን እያቃተው እዛው ህዝብ በተሰበሰበበት ለሂዩፕ ክብር እየሰጠው እሱን አሸናፊ በማለት እጁን ከፍ እያደረገለትም ለህዝቡም ያሳያል። ይህም ዝና በጋዜጣም ወጥቶ በቻይና እንዲሁም በዓለም አቀፍም ሂዩፕ መነጋገሪያም ይሆናል። በቀጣይም ወደ ተወለደበት ከተማም ዳግመኛ ተመልሶ እንዳለ እዛ ያሉትን የማርሻል አርት አሰልጣኞች አስተማሪዎቹን ሁላም አስጠርቶን አሰባስቦ ከዚህ ቀን አንስቶ ሁሉም ችሎታውን ለግል ድል መጠቀም የለበትም በሚል ቺን አትሌቲክስ ፌዴሬሽንም ብሎም ስም ያወጣለትን ትልቅ የማርሻል አርት ማሰልጠኛ ተቋምም ይከፍታል። ዋው! ከጓደኛው ጂንሲን ጋር ምሳም እየተመገቡም ሳለ ጂንሲንም የሂዩፕ እንደዚህ መቀየር እንደዛ ጨካኝና በቀል ብቻ አይምሮ ውስጥ የነበረ ሰው አሁን ሰብአዊነት እንደተሰማው እንዴት እንዲህ በመሆኑም እየተገረመ ጭራሽ ታዲያ ሂዩፕም ለመጀመሪያ ጊዜ ወይን አልጠጣም ሲል ጂንስንም ሰምቶ ተገርሞ ሂዩፕም ላሰብኩት ዓላማ ራሴን ከመጠጥ ንጹህ ማድረግ ስላለብኝ ነው እያለም ይመልስለታል። ጂንስንም ይህን ከሰማ በኋላ ለሀገራቸው ለመንደራቸው ሁላ አሁን ላይ ባለው ነገር መስራትም ስላለባቸው እሱም የሬስቶራንቱን ስራ ሙሉ ለሙሉ ገታም አድርጎት አብረው ወደ ሻንጋይ ከተማም ይሄዳሉ። በዚህም ስራቸው የተለያየ ማርሻል አርት መማር የሚፈልጉ ወጣቶችን እያሰባሰቡ ስለ ማርሻል አርት ጥልቅ እውቀትና ስነስርዓቱን ላይ እያስተማሩ ሀገራቸውን ወደ ነበረችበት ለመመለስም ታትረው መስራት ይጀምራሉ። በዚህም ታዲያ የመጤዎቹን የነጮቹን ትኩረትም ስቦ ሂዩፕንም ለማስቆም እነሱም ደፋ ቀና ማለትም ጀምረው አንድ ሀሳብ ይመጣላቸዋል። ሀሳቡም ታዲያ በዓለም ላይ ያሉ የተለያዩ 4 ጎበዝ ተፋላሚዎችን ከየሀገሩ መልምለው አምጥተው ከሂዩፕ ጋርም አፋልመው እንዲሸነፍ አድርገው ለማዋረድም ያቅዳሉ። ብለው እንግዲህ እንዲህ እያለን እኛም የዚህኛው ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይሄን ቻናል እንዲሁም አፍሪ ፊልምስ እና ኢቻለም የተሰኙ ቻናሎች የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። በዚህ መልኩ ትዕይንታችንም ፊልሙ ሲጀምር ያየነው ትዕይንት ላይ መልሰውን ሂዩፕም 3 ከሌላ ሀገራት ከመጡ ተፋላሚዎች ጋርም ተወዳድሮና ተፋልሞ በተራ በቀላሉ ከረታቸውም በኋላ ከቻይና ከመጣው እንዲሁ ጃፓናዊ ከሆነው ጀግና የሻሙላ ተፋላሚው ካታና ከተባለውም ሰውም ጋርም ይጋጠማሉ። በመጀመሪያው ዙሮች ላይም ሁለቱም ታዲያ የሚፈልጉትን መሳሪያም እንዲይዙ ተፈቅዶላቸው ሂዩፕም የቻይና ጥንታዊ መሳሪያ የሆነውን ባለ 3 ብረቱን መሳሪያም ይዞም ሲገባ ካታናም ታዲያ ሻሞላውን ይዞም ይፋለማሉ። ሁለቱም በየራሳቸው መሳሪያ ጎበዝ ስለሆኑ ማንን እየረታ እንዳለ ለኛም ግራም ሲገባን በመሃል እንደውም ሳያስቡት አንዱ የአንዱን መሳሪያም ይዞ ይለዋወጣሉ። ሂዩፕም ካታና የእሱን መሳሪያ እንደማይችልበትና እንደከበደውም ሲያይ እድሉን መጠቀም ቢችልም በክብር እየመለሰለት ክብር ባለው መልኩ ማሸነፍ እንደሚፈልግም ያሳያል። ዋው! ፍልሚያውም ቀጥሎ በአቻ ውጤት ይጠናቀቃል። የመጨረሻው ዙር ያለምንም መሳሪያ በባዶ እጃቸው ለመፋለም እረፍት ሊያደርጉም ይወጣሉ። ሂዩፕም ታዲያ ለእረፍት የቀረበለትን ሻይም ጠጥቶ ራሱን አበርትቶ ወደ ሪንጉ ቢገባምና የመጀመሪያውን ደቂቃ ብልጫ ቢወስድም እያዞረው እየነሰረውም ይመጣል። ለካ የጠጣው ሻይ ውስጥ መርዝ ነበርና እንደምንም ብሎ እረፍት እስኪደርስ ጠብቆ ለእረፍት በወጣም ሰዓት እሱንም ለነጂንሱም ነግሯቸው ሻዩን ለማስረጃነትም ሊይዙት ቢሞክሩም በማን እንደሆነ አይታወቅም እንደተሰረቁም ያሉ በለው። ሂዩፕም ከመርዙ ጋር እየታገለ በጂንሱም በቃ ይህን ተሸነፍና ሕክምና አግኝተክ ቀጣይ ትበቀላችኋለክ ቢለውም ሂዩፕ ግን ማርሻል አርት በቀልን አታስተምርም በማለት መርዙ ደም ውስጥ እንዳለ እንደዛውም እየተሰቃየ ቢሆንም እንደምንም ተነስቶ እየተንገዳገደ ወደ መደባደቢያው ሪንግ ውስጥም ይገባል። ታካናም ታዲያ ቶሎ ይህን ነገር እንዲጨርስ በበላዮቹ ተነግሮትም ወደ ሪንጉም ገብቶ ፍልሚያውም ይቀጥላል። ሂዩፕም እየታገለ የሚሰነዘርበትን እንደሚችለው አቅም እየመከተ ደም በደም ሆኖም ይታገላል። ተመልካቾችም ታዲያ የእሱን ስቃይ ያዩ በጭንቀትም እየተመለከቱ በስተመጨረሻ ግን ያቺ እጅ ምቱን ተጠቅሞ የዛኔ ማስተር ቺንን አጉል ያደረገበትን የልብ ላይ ምቱንም ታካናን የመምታት እድል አግኝቶ ልቡ ጋር ደርሶ ቀጥ በማለት ሆን ብሎም ታዲያ ሳይመታውም ይቀራል። ወዲያው መሬት ላይም ይዘረገፋል። ታካናም ያንን አይቶ ማመን እያቃተው እየተገረመ
ከመሞት በመትረፉ ሂዩፕን በውስጡም እያመሰገነው፣ ልክ ዳኛው ታዲያ የውድድሩ አሸናፊ ብሎ እሱን ስሙን ሊጠራው ቢልም ጮሆበት ዝም አስብሎት የወደቀው ሂዩፕንም አስነስቶ ላሳየው ክብር እያመሰገነው እሱን የዚህ ውድድር አሸናፊም በማለት ለህዝቡም ክብር እንዲሰጡትም ያደርጋል። ዋው! በስተመጨረሻም ትዕይንቶቹ ላይ ሁሉም ተመልካቾች ለሂዩፕ ክብርም ሲሰጡ ወደ ሪንጉም ገብተው ሲጨፍሩ እያየን ሂዩፕም በታሪክ የሚነገርለት የሚዘከርለት ጀግንነትም ሰርቶ ጀግናም ሆኖ ግን በሚያሳዝን ሁኔታ በመርዙም ሳቢያ ግን የዛች ቀን በክብር በጓደኛውና ባስተማራቸው ተማሪዎች ተከቦም ይሞታል። ግን እሱ የዛን ቀን ቢሞትም መንፈሱ አሁንም ከቤተሰቡ ጋር ዳግመኛ ተገናኝቶ ማርሻል አርትን እንደቀጠለችና እሱም እዛ መንደር ላይ እዛች ሀገር ላይ የሰራው የተገበረው ጀግንነትም ትምህርት ሁላ እስካሁን እንደሚነገርለት እንደቀጠለም እንረዳለን። ዋው! እና እንዴት ነው ፊልም ወዳጆች? ፊርለስን ወደዳችሁት? ገራሚ ነው አይደለ? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ምርጥ ሙቪ ይዘን ስለምንመጣ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።